ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። 17,000 ሴቶች ጠይቆኛል። ኧረ እናቱ አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ዩሮፕ ገብተናል። አበሻ ዩሮፕ ገብተናል። ዩሮፕ ያው ነጫጭባዎቹንም ምኑም እያያችሁ ነው። ዚስ ኢዝ ተርክሽ ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቅር የለም በነፃ ልታደባድቡኝ ነበር እናንተ እቅዳችሁ። ግን እኔ አመለጥኳችሁ። ዩሮፕ ነው ያለ ነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ እመጣለሁ ማለት ነው። አልተገናኘንም። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ጌታቸው ከመናገሩ በፊት እኔ አንዳንድ ነገር ልበላችሁ። ልጁ የህዝብን ትኩረት ለመሳብ ከለፋ በትንሹ 5 ዓመትና 4 ዓመት ቆይቷል። በ5ኛው ዓመት ኦልሞስት ተሳክቶለታል ማለት ይቻላል። እኛም ስራ ስንሰራ በመጀመሪያው ስኬት አልመጣም ብለን ሶሻል ሚዲያ ላይ ጀምረን አንተው። ሁለተኛ ሀሳብ እያለን ብዙ ነገር እያለን ሶሻል ሚዲያ መውጣት እንፈራለን። ይህንን ሰብረን ወጥተን እንደ ሴዶ ትክክለኛ ነጋዴ መሆን ትችላላችሁ። ሴዶ ግን ዛሬ ተበላሽቶበታል። እንዴት ካላችሁኝ እስካሁን 10 ሚሊዮንም ምንም ሲል የነበረው እውነቱን ነው፣ ፈርቶም ነው። አሁን ግን ይህ አይደለም። አሁን የህዝብን ትኩረት ለመሳብ እና በዛውን ቀጥል ተብለው ከጌታቸው ጋር ተመካክረው የሰሩት ስራ ነው። ሴዶ በእርግጥ የሄደበት መንገድ ትክክል ነው። ቱርክ ሄጃለሁ አለ። ኦልሞስት ቱርክ የሄደበት ምክንያት ለስልጠና ነው። ለዛ ሰልጥኖ መጥቶ ሊወዳደር ነው። ከዛ በኋላ በህዝብ ሲጠበቅ የነበረው ከተሸነፈ ማንም የሚከተለው ስለሌለ ላለመሸነፍ ቱርክ ሄዶ ስልጠና ሊወስድ ነውና እንግዲህ እሱን ማድረጉ ጥሩ ነው። ጌታቸው የሄደበት መንገድ ግን ትክክል አለመሆኑን ሁላችሁም ትገነዘቡታላችሁ። ምን አለ? በኢንተርፖል ነው አስይዘን የምንመጣው አለ። ሶሻል ሚዲያ የህዝብን እይታ መያዝ አልቻለምና ጌታቸው ሴዶን አበላሽቶበታል። ከዚህ በኋላ እርግጠኛ ነኝ ሴዶ ምንም ነገር ቢል የተሳካለት ሰው ላይሆን ይችላል። ምክንያቱም አንዳንዴ ብዙ ነገር እየደጋገምን ስናደርገው እየተተውን እንሄዳለንና ለራሱ አሁን እያበላሸ ነው። ይችል ነበረ፣ ህዝብን እንዴት መያዝ ይችል ነበር። አሁን ግን ከጌታቸው ጋር ተነጋግረው ይህንን ያደረጉበት መንገድ ወደፊት ትኩረት እንዳይሰጠው አድርጓል። አበዛው። አሁን በፊት በእርግጥ ልጁ ማለት ነው ልጁ በመጮህና በመሮጥና በመጮህ በጣም ትኩረት ስቦ ቆይቶ ነበር። አሁን ያደረገው ግን ብዙዎቹን አላስደሰተም። ጌታቸው ደግሞ የሄደበት መንገድ ሙሉ በሙሉ ትኩረት እንዳይሰጠው አድርጓልና ውድድሩም እንዳይናፍቅ አድርገውታል። አንዳንዴ እንደዚህ ያለ ነገር ሲሆን ህዝቡ በትኩረት የሚጠብቀውን ማለት በቁም ነገር ነው ማድረግ ያለባቸው እንጂ እንደዚህ በህዝብ ላይ እይታ እንዲኖረው ወይም ህዝቡን ይዘን ለመቆየት ወይም ፕሮሞሽን ሰራን ብለው የሄዱበት መንገድ ትክክል አይደለም። ቢያስተካክሉ ጥሩ ነው። ካላስተካከሉ የሚጎዱት ራሳቸው ናቸውና አንዳንድ የሶሻል ሚዲያ አያያዝ ማወቅ በእርግጥ ለመክረው አልችልም። ይችላል እስካሁን ሴዶ ጌቾ ግን አበላሽቶበታልና ጌቾ ማስተካከያ ስር ይላለው። ሌሎች ቪዲዮዎች እንይለት። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አልተገናኘንም። ቻው አበሻ፣ አበሻ አልተገናኘንም። ቻው ሂድ፣ በቃ ሂድ አንተ። ቆይ ሂድ። ላስጎብኛችኋ ቱርክን በደንብ አውሮፓን በደንብ ላስጎብኛችሁ። የተቃጠላችሁ ሰዎች አላችሁ እና በነፃ ስንት ሚሊዮን ዶላር እየጠበቀኝ ነው። ለማንኛውም እስኪ ቱርክ
ይሰክስ ነው እንደነሱ ይሄ ሰዓት ስማ፣ ሰዓቱ 2 ሚሊዮን ብር እያለ ነው። ልግዛ እኔ እኮ በጭንቅላቴ ተቀበለው ሻከር እኮ ነው። ይቅርብኝ ና ተው እባክህ። እዛ ሌላ ሽቶ እገዛለሁ። ሽቶ እዛ ጋር እዛች በቃ እባክህ። ምንድን ነው የቀን ቅኝት አደረገ። በነገራችን ላይ የሰው አይን አይወድ መጮህ ነው እንጂ እዚህ ጋር አይታችኋል። ፍዝዝ ብሏል። ፈርቶ አይደለም ይሄ የሰው አይን ከሰው ፊት ከሰው ጋር ሲቀላቀሉ ፍዝዝ የሚሉ ሰዎች አሉና እሱ ሜዳ ላይ መጮህና መሮጥ እንጂ እንደዚህ ያለ መድረክ ላይ ነቃ የለም። ለምን አንድ እውነት አልነግርህም? እኔ 17,000 ሴቶች ጠይቆኛል ቲክቶክ ጀመርኩ፣ ግን እኔ ቦታ አልሰጥም። እኔ አብዛኞቹ እንደውም ቪዲዮ ሰርችባቸዋለሁ። በጣም ያለፉት እንደውም ፈምስ 17,000 ሴቶች እኔ ቲክቶክ ከጀመርኩ ጽፈውልኛል። ማስቆጠር እንችላለን ከፈለግን። ደነገጥኩ። ያን ያህል ማለት ነው። ግን እኔ አልፈለጉም። እኔ ስፈልግ የምፈልጋት ሴት በቃ ትመጣለች፣ አገባታለሁ ማለት ነው። ሃይማኖታ በጣም ለሃይማኖታ የቀረበች ሴት ነው እኔ የምፈልገው። በመሰረቱ አላህ የምትፈራ ማለት ነው። ስሜቷ የማትከተል ሴት ነው የምፈልገው። በቃ አላህን ብቻ የምትሰማ። አንተ ትፈራለህ፣ ግን እናቷ ነው ያለው። 17,000 እኮ ማለት በጣም ብዙ ነው። በምን መጡ? በሁሉም ያልመጡብኝ ነገር የለም። በውበት የተመቸወት ሊሆን ይችላል፣ በጥንካሬ የተመቸወት ሊሆን ይችላል፣ ወይ ጨላ ያለው ብሎ ሊያስብ የሚመጣ ይችላል። ብዙ ነገር አለ እዛ ውስጥ። ግን ለሚስትነት በቃ እኔ በቃ እያለፍኩ እኔ እንደዚህ አይነት ነገር ሲመጣ ላይ ቀርቦ ነው ቼክ ማለት እያልኩ ነው የምሄደው እንጂ በደንብ ትሪት አታደርጋቸውም። እኔ ምን ያደርግልኛል? እኔ አልፈለኩም። ሻይ ቡና ማለት ምናምን እርግጠኛ ነኝ እኔ እንትን ትክክለኛ ሚስቴ ሶሻል ሚዲያ ላይ አይደለችም። እንደዚህ አይነት ነገር ውስጥ እርግጠኛ ነኝ። በቃ እንደዚህ ምናምን ትኩረት ሰጣ ደፍራ እንዲልትል ሴዶ የሚያስበውን አብዛኛው የኢትዮጵያ ወንድም ይሁን ሴት የሚፈልገው ሁሉም ጨዋ፣ መንፈሳዊ፣ ፈጣሪዋን የምትፈራ ቤተሰቧን የምታከብር ምናምን ነው። መጀመሪያ ሁላችንም ስንፈልግ ራሳችንን መሆን ግድ ይለናል እና ሴዶን እንደዚህ ያለች ሴት መፈለጉ ደስ ይላል። በእርግጥ ሶሻል ሚዲያ ያለው ላይፍ እና ቤት ውስጥ ያለው ላይፍ ሊለያይ ይችላል። እንደ ሶሻል ሚዲያው ግን አላህን የምትፈራ ምናምን ሲል ይከብዳል። ከሱ ጋር መኖር የሚከብድ ይመስለኛል። የሁሉም ኢትዮጵያዊ ወንዶች ፍላጎት ነው። ጨዋ፣ አንገት ደፊ፣ ፈጣሪዋን የምትፈራ የሚፈልገው አብዛኛው የኢትዮጵያ ወንድ እንደዚህ ነው የሚፈልገው። ያንተ ላይፍ እንዴት ነው ብትለው ግን እንጃ አላውቅምና እንደዚህ ያለች ሴት ስንፈልግ እኛም የመጀመሪያው እንደዚህ ጨዋ፣ ፈጣሪውን የሚፈራ ቤተሰቡን የሚያስተዳድር የሚያከብር መሆን አለብንና ፍላጎታችን ራሳችን ላይ እንተግብረው የሚል መልእክት አስተላልፋለሁ። ስፖርት አትስሩ ከዚህ ሰውዬ ጋር የኢትዮጵያ ስፖርት ምን ያህል ደረጃ እንደደረሰ እመን ዲስኩ ተንሸራቷል። መጨረሻ ላይ መታመሙ አይቀርም። ዳይሬክት ወዲያውኑ በነገር ላይ አደጋ ሲደርስባችሁ አያማችሁም እና ይሄ ልጅም ዲስኩ ተንሸራቷል። እንደዚህ ያለ ስፖርት ለመፈመስ ብላችሁ አትስሩ። ለምንድነው እኔ የማልፈምሰው እያለ ገደል ላይ የሚወድቅ ልጅ ነበርና እንደዛ ስታይል አንከተል። ጤናችን ጠብቀን ብንሄድ ይሻላል። ጤና ከሌለ ሁሉም ነገር የለም። ስለዚህ እንደዚህ ያሉ ስፖርቶችን አቁሙ። ወይስ እኔ እንደዚህ ስጎርስ እንደዚህ ሰዎች ነው አይደል የሚገርማችሁ። እና እኔ ምን ላድርግ? ሻፌ ያስገባል። ዝም ብሎ ያስገባል። አሁን ይሄ ምን ይባላል? ወፈስ ይህ አጎራረስ ምን ይባላል? ጭራሽ ከሴት ልጅ ሌላኛዋ ሴዶ ማርሻል መታለች። እንግዲህ ተከታተሏት። አሁን በዚህ አጎራረሷ ልትፈምስ ይመስለኛል። እኔ አሁን ቅርብ ጊዜ ነው የመጣችልኝ። እንደዚህ ከመሆን ግን ቢቀርብንና የተሻለ ስራ የተሻለ ፈጠራ ብንፈጥር ብዬ አስባለሁ። ላይክ ኤንድ ሰብስክራይብ አድርጉልኝ ጎበዝ። እዚህ ሶሻል ሚዲያ ላይ ስንሰራ
የምናመጣው የአሜሪካውን የዩቲዩብ ካምፓኒ ዶላር ነውና እናንተም ላይክ ኤንድ ሰብስክራይብ አድርጉልኝ። እኔም ላይክ ኤንድ ሰብስክራይብ አድርግላችኋለሁ። የተሻለ ስራ እንስራ፣ እንለወጥ። ምቀኝነት አያዘን ላይክ ኤንድ ሰብስክራይብ እናድርግ። ጠቅ አድርጓት ጎበዝ። አመሰግናለሁ ስለተከታተላችሁኝ።